ባለፈው ሳምንት እንግዲህ አብል ድራማ ላይ ኩክሻ ሁሉንም ነገር ለወይዘሮ አና ዘርዝር አድርጋ ስትነግራት ነበረና ወይዘሮ አና በጣም ተጨናንቃ ነበረ። ዛሬ ደግሞ ጌታዬን ይዤ መጥቻ ውጤቱን ይዤ እየወጣው ነው ብላ እያወራች ነው። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ወይዘሮ አና እንግዲህ ጓደኛዬ በጣም ፈርቻለሁ፣ በጣም ነው የፈራሁት ያለች እንግዲህ ወይዘሮ አና እኔ እንጃ ጸልይልኝ እባክሽን ያለችው ነው። እስቲ እንግዲህ አይቼ ደውልልሻለሁ አለችውና እሺ ጓደኛዬ አለችውና ወይዘሮ አና እንግዲህ መኪና ውስጥ ከፍታ ልታየው ነው። በጣምም ተጨናንቃለች። ኦኬ ይቺ ደግሞ የቱን ቦታ አትጠፋም እንዲ አጸዳ ቆመ እየያየቻት ነው። አምላኬ ለምንድን ነው ውስጤ እንደዚህ እየፈራ አለች። አሁን ልጄ ባትሆንስ ምንድን ነው ማደርገው አለችና እንደገና ልጄ ብትሆንስ ምንድን ነው ማደርገው? ምን ማድረግ አለብኝ? ወስሯና ፖስታውን ክፈችው እንጂ ተይ ተይ እንጂ ማፈራም አትሆኝ ደፈር በይ ክፈችው ክፈችው እያለች ነበረ ቆማ እያየች። ይቅርብኝ ቤት ገብቼ ተረጋግቼ ባየው ይሻለኛል፣ ቤት ብሄድ ይሻለኛል አለችውና መኪናውን እንግዲህ አስነስታ ልትሄድ ነው። አጸዳ ደግሞ የቱን ቦታ አጠፋም እንዴ እንግዲህ ወደ ቤት ሄዳለች። ኩኩሻን በጣም እየተጨናነቀች ነው። ስልክ አልነሳላት አለና በጣም እማዬ ስልክ አተነ ተረጋጊ የነዳች ይሆናል ማየር በጣም ጨንቆኛል ስትለው ውሃ ላምጣለች እንደውም መታለች መሰለኝ አይቻት ልምጣ አለችውና እርግጠኛ ነኝ የዴኔም ውጤቱን አይታ ሊሆን ይችላል አለችውና ምን ይሻለኛል አለችውና አላልኩሽም ራሷ ናት እሷም እንደዚህ ተጨናንቃለች ምን ተፈጥሮ ነው አለችውና እንግዲህ ወይዘሮ አናም ገብታለች። በጣም እማዬ እንዴት ነሽ? እሷም በጣም እያዘነች ነው። ውጤቱን ሳይቀይሩበት አይቀርም እነሱ እና እጅሬ እማዬ በቃ ተጨናንቅ ያለው እኔ ሆነ ነገር በይ እባክሽን ትንሽ ጊዜ ስጭኝ አለችውና ቀጥ ብላ ሁሉም ነገር ተበላሽቷል። እንደዚህ እናቴሽ ነው ያልሽው ስትለው እናቴ ብትሆንማ እንደዚህ እየተጨናነኩ እያየች ጥላኝ አትሄድም። እኔ ያናግራታለሁ ሁሌ ከጎንሽ ነኝ አለችውና እህቷን እንግዲህ እህትሽ ናት ተብላለች እየጠየቀቻት ነበረ። ቆይ አሁን ዲኤንኤው በሆነ ምክንያት እኔ ልጇ ካልሆን እንዳልሆንኩ ቢያው እንትን ብልስ አለችውና በጣም ተጨናንቃለች። ወይዘሮ ሀናም ፖስታን መክፈትም አልቻለችም። እሷ እንግዲህ ቆማ ወረቀቱንም ይዛለች። ምንም እንትን ለማድረግም አልቻለችም። ደፍራም መክፈት አልቻለችም። ሞቶውም ደግሞ ግራ ተጋብታለች። እንግዲህ ተንበርክካለች ልትከፍተው ጸሎት አድርግና ክፈችው በሯን ዘግታ እንግዲህ ብቻውን ነው ከፍታ ለማየት እየፈለገችው። እሷ በጣም ነው ያስጨነቃት። ግን እሷ ኩኩሻን በጣም ተጨንቃለች። የነዘነቡና ያጸዳ ውሸት ሊጋለጥ ይችላል ብላ ማለት ነው። ግን ወይዘሮ ዘነቡ እንግዲህ አሁን ጉዳ ነው የሚፈላ። እቺ ሴትዮ ይሄን ካወቀች እንደዛ ከጎዳና አንስታ እንግዲህ እንደዛ ሰው አድርጋታለች። አሁንም እንግዲህ ዞሮ ዞሮ መልሰው ወደ ጎዳና ነው። እስክንድርም ወደ ቤት እንደማይመልሳት ነው። በጣም ኩኩሻ በጣም ነው የተጨናነቀችው። አንዴ ትቀመጣለች፣ አንዴ ትነሳለች፣ ወዲህ ወዲህ እየሄደች ነው። ምንም እንትን ልታረግ አልቻለችም። በቃ ተረጋግታ መቀመጥ ራሱ አልቻለችም። ትነሳለች፣ አንዱ ሶፋ ላይ ትቀመጣለች። እባክሽን ክፈችው እና ምንም ችግር የለም ክፈችው እኔ ያለሁልሽ
አትጸልይ፣ ልጅሽ እኮ አብል እኮ አለችና እስክንድር ቤት ክፈችው አብል አለች። ግን እነዚህ ሊሸውዱሽ ነው። በራስሽ ልጅ ጸጉር ነው ያስመረመሩሽ። እና አዎ ክፈችው፣ አታልቅሽ። ይከፈት ይከፈት ይከፈት። አዎ ጨከን ብላ እንግዲህ ወይዘር ዘነቡ ጋ ደወለችና አጸደ አሁን የት ነው ያለሽው አለችውና እንገናኝና የናወራበት የት ነሽ ያለሽው? ሆነ ጥግ ላይ ቁጭ ብዬ ያለሁ አለችውና የዲኤንኤ ምርመራ ሳይመጣ አይቀርም አና ወረቀት ይዛ ወደ ቤት ሄዳለች አለችውና ሆነ ቦታ ተቀምጠን እናወራበት አለችና ደነገጠችው። የእውነተኛ ልጅ ሆናለች። ወዘረዋና ይጉግሻ ሸውዶሻል። እንደ ሸወዱሽ የራስሽ ልጅ ጸጉር ነው የሰጡሽ። እንግዲህ እነዘነቡ ተሳክቶላችኋል። የትንሿን ልጅ ጸጉር ቆርጦ የኩኩሻ ጸጉር ነው ብሎ ሰጥቷታል። ዘነቡ ወደ ዘሯና እንግዲህ ካናዳ ድረስ ልካ አስመርምራለች። አስመርምራ መታለች። እንግዲህ ወረቀቱን እየሳመች ነው። በጣም ደስ ብሏታል። ልጄ ናት፣ አዎ ልጄ ናት፣ አዎ ልጄ ናት እያለች ነው። ምንም እንትን ያለችውም በጣም ደስ ብሏታል። ከምገባ በላይ ነው ደስ ያላት። ያው ገና አሁን ደግሞ እስክንድር እና እንትናም ችግር ያመጣሉ ብዬ ነው ማሰብ። አብል ራሷ ለምን ትጠራጠረም? አሁን በዘነቡ በኩል ወደ እሷ ቤት መሄዷ ስም አብል መሆኗ እንዴት አትጠራጠርም? ወይኔ እኮ ልጄ ኩኩሻን እኮ ተጠናጠርኳት እኔ አሁን አለችውና እያለቀሰች ነው እንግዲህ ወይዘሮ አና መመርመር አለብን ብዬ አሰቃየዋት ልጄን አለችውና ትንሿ ልጅ እንግዲህ ወደ እናቷ ክፍል ቀጥ ብላ ሄዳለች። እማዬ ምን ሆነሽ ነው? ምን ሆነሽ ነው? ምን ነው የሆነ ያለው አለችውና ምንድን ነው የሆነ ያለው ስትለው እናቷ ምንም አልተናገረችውም። ወረቀቱም ወይኔ እማዬ ኩኩሻ ሙሉ ለሙሉ ልጅሽ ናት አለችውና ወይኔ እማዬ ደስ ሲለኝ አለችውና እናቷን አቅፋለች። እንግዲህ በጣም ነው ደስ የሚለው። እናት ኩኩሻ እህቴ ናት፣ ነይ እንንገራት። ለምንድን ነው ቁጭ ብለሽ የምታለቅሽ? በራሴ አዝኜ እኮ ነው ልጄ አለችው። ልጄን ተጠራጥሬ እኮ ዴን ያስመረመርኳት። እንግዲህ የትንሿ ልጅ በጣም ደስ ብሏታል። ተነሽማዬ ሄደን እንነግራታለን እያለች ነበረ። ጋዜጦ እስክንድር እንግዲህ ራሱን ስቶ ወርቆ ነበርና ሐኪም ቤት ገብተዋል። ዶክተሩም እንግዲህ ለትንሽ ጊዜም ቢሆን የሚያናድዱ ነገር አታደርጉ ብዬ አስጠንቅቃችሁ ነበረ፣ እናንተ ግን ምንም እየተጠነቀቃችሁላት አልነበረም አለና ምን አሁን እንዴት እንደዚህ የታመመ ሰው እንደዚህ እንትን ትላላችሁ? ልና በትንሽ ነገር ላይ ተኑ ራሱን እየሳት በመኮራ ላይ ያለው መድኃኒት ልሰጥ በመድኃኒቱ ለተርፍ ጉዳት ሊያደርሱም ይችላሉ አለውና እባክህ ዶክተሩ እኔ ስለ ጥቅምና ጉዳቱ ነው ያስረዳለሁ። ከአባታችሁ ከስጋትና ከሆነ ከጭንቀት ልትጠብቁ ይገባል አባታችሁ አለና ዶክተሩ ሁሉም ጥፋት ልየዘ ያቺ ያጸደናት በገዛ እጃችን አባታችን እተን እንዴት ነው የምንረጋገው? አሁን ከመጣና የቀረ ወደ ቤት ብንወስዱ ምን ይመስላል አለውና አዎ ይሄዳል። አሁን ትንሽ ጊዜ የኛ ጋር ይቆይና አለውና አባታችን ቤታችን ባዶ ነው የሚሆነው አለና አዝራ ኩኩሻ እንግዲህ ተጨናንቃለች በጣም እንትን ብሎ አሁን እንግዲህ ሁለቱን ወደ ታችም ባክሽን እኔ በጣም ስለተጨናነኩ ሆነ ነገር በይኝ አለችውና እናቷን ጠየቀች። ልጄ አለችውና
እናትየውም እንግዲህ ልጄ ነው አለችው። ልጄ ነው አልሽው? ልጄ ልጄ ስለተጠራጠርኩሽ በጣም ይቅርታ አድርግልኝ። እንደዚህ እንድጠራጠር እያደረገችኝ ግን ዘነቡ ናት። እባክሽ ልጄ ይቅር በይ አለችኝ። እባክሽ በጣም ጨንቆኝ ነበር። ሆኗል በቃ ልጄ በቃ ለዚህ ሁሉ ነገር ጥፋተኛም ተጠያቂ መሆኑም እኔ ነኝ። እባክሽ ልጄ ይቅር በይ አለችው። እና ዘነቡ እንግዲህ ኩኩሻ ነገር ተጠይቃታለች። ኩኩሻ ደስ ብሏታል። የውሸት ልጆቼ አለችውና ሁለቱም ልጆቿን እንግዲህ አቅፋለች እና እውነት ልጇ መስላታለች። የትንሿን ልጅ ጸጉር ተመርምሮ ነው የእሷ የሆነ። እንግዲህ ሁሉም ደስ ብሏቸዋል። መነን እንግዲህ ምግብ ቀርቦ ያንቺ ምግቡን እኮ ምስር የምትለቅቢ ነው የምትመስዪው። ምግብ እንደዚህ ስትበይ ከበርገር ወደ ምስር በአንዴ አለችውና ሰራተኛ እስክንድር እንደታመማ ስትነግረኝ ሩጬ ሂጄ ለመጠየቅ ሂጄ ነበር። መነን እረፍ። ምንም ቢሆን እኮ እስክንድር ለአንቺም ለእኔም ወንድሜ ለአንቺም ባልሽ እኮ ነው ምንም ቢሆን አለችውና አይ ለዛ ነው እኔ ሚስቱ ጠፋች ብሎ እየፈለገኝ አለችውና ወይዘሮ አናም እንግዲህ ወደ ወይዘሮ መነንም እንትን እያለች ነው። እስክንድር እኔ ሲጠፋ አልፈለገኝም ባህሌ አይደለም እያለችው ነው። ራሷ ጊዜ ነው። አንቺ እኮ በአንቺ ቤት አሁን ቀለደሽ ሞተሻል አይደል? አሁን አብልን በስነ ስርዓት አንከባክብሽ ብታሳድግን ኖሮ አሁን እኮ እንደዚህ አትሆኝም ነበር። ብዙ ጊዜ አንድ ነገር ምግብ ነው አሉ የምታብያት አሉ። ምንድን ነው አሉ ስትል አሳር ነው። ገና ለገና ምግብ ገዘውልሽ ብለሽ እንደዚህማ አትናገረኝም አለችውና እስቲ ማይናገረው ምግብሽን ቢ ከእንግዲህ ኋላ ግን አጻዳ አንድ ነገር አድርጋለሁ ብቲ ትሬ ባዶ ሆኗል እኮ ነገር ለነገሩ የበላሹን በእጅሽ ምን ወሬ ብቻ ገና አጸደና አብልና ገና ታጣላችኋለች። ያችን ሰራተኛ እዛ ቤት ያስገባው ትንሽዬ መርዝ አድርገሽ ልታስጨርሺው አይደለ አለቻት። አሁን አስተናጋጅን ጥሪና ምግቡን ያንሳልኝ። አሁን ትሬኑንም እንዳት ወይ ሰራሽ እንዴ? ዛሬ ደግሞ ቀልሽ ሬት ነው አለኝ። ምን እዴኒ ነገር ክለ ምን ያስጨነቀሽ? ስራ በጥንቃቄ ስለተሰራ ምን ያሳስባታል? ምን ያሳስበኛል አለችውና የኔ እቺ ልጅ የምንም ያማንኳት አይደል? ስልክ ሲደውይ መተን 45 ጊዜ ነው የደወልኩላት ግን አታነሳ አለኝ። እኔ በ46ኛ ጊዜ እኔ ደግሞ እንድደውልን የኔ ስልክ አታውቁም አይደለ? የኔ ስልክ ልታነሷ ትችላለች። የኔ ስልክ ስለማታውቅ አጸደም እንግዲህ መደቡን አታነሳም። ስለዚህ ስልክም ለማንሳት መመቻት የማይመች ቦታ ነው ሁኔታ ሄደሽ እግሯ ስልክ ድፍት ብለሽ እየየት ያለሻ ሌላ ምንድን ነው የምታረጊ አለችና እንደዚህ በጠኔ ድፍት ከምትዩ ሄደሽ እግሯ ስር ድፍት ብትያይሽን አንቺ ምግብ ጋበሽኝ አይደል? እኔ ደግሞ ውሃ ልጋብዝሽ ብዬ ነው እሺ አለችውና ዘነቡ እንግዲህ ውሃውን ድፍት
አርጋበት ነው የወጣችው። ወይኔ አበሻ ራባቸው አትሉም፣ ጥጋብ አትችም። ነገ ደግሞ ዳቦ ግዢልኝ ትያለሽ፣ ዛሬ ውሃ ደፋሽብኝ አለችውና እኔ እንደዚህ በውሃ ታክናብኝ አለችው። እንግዲህ እየተበሳጨች ነው። ውሃ ደፍተበት ወይዘሮ ሀናም እንግዲህ ኩክሻን አቅፋ እየተባበሰቻት ነው። ልጄ ናት ብላ ታውቃለሽ። ዘነቡን ይቅርታ እንድናደርግላት አስቤ ነበረ። ምን ድጋሜ እኛ ጋር ልትኖር ነው አለችና አውቃለሁ አውቃለሁ አንቺን በጣም በድላሻለች። አንቺን ያገኘሁሽ በአንቺ ስለ እሷ ማውራት ትተን ስለ ራሳችን ማውራት እንችላለን አለችው። እሷ እኔ በፊትም ስለምታሰቃየኝ እኔ ላይ ያላደረሰችው ስቃይ የለም አለችውና እንግዲህ አብለ ያወራቻትን እያወራችሁ ነበር ለእናትዬ። እሺ ለምንድን ነው እኔ ላወራሽ ብቻ ፈልጌ ነው የቀጠርኩሽ። ከተገናኘ ነው አይቀር ስለ ወይዘሮ አና አንቺ ደግሞ ንገሪኝ አለቻትና ስራ ወደ ወይዘሮ አና ምን ሆን ተንገራት። እሷ የራሷ የግሏ ለማድረግ እየጣረች ነው። ዘነቡ ከአንቺ በጣም አንቺ ማረግ የእናት ማረግ አንቺ ጋር ሲሆን ቦታ ነው። ዘነቡ በጣም ትለያለች አለችው። አሁን በዚህ ሰዓት ይከብዳል፣ አግኝተናል ማለት ይቀላል አለችና አልሰማሽኝም እንዴ እኔ ልጅ አባትሽንም ልናገኘው ተቀርበናል እያልኩሽ እኮ ነው። እኔ አንቺና እህቴ ካላችሁልኝ በቂ ነው ብዬ ነው አለችና ከአቶ እስክንድር በኩል እንግዲህ ልናገኘው እኮ በጣም ተቃርበናል አለችና አሁን ይቅር አልከኝ እንዴ አባዬ አለውና አቶ እስክንድርም ተሽሎ አንተ እኔ ነኝ ይሄ ምስጢር እንድታውቅ አልፈልግም ነበር። ያቺ አጸዳ ናት ሁሉንም ነገር ያበላሸችው። ከእንግዲህ በኋላ መጨነቅ እንደሌለብህ ዶክተሩ ነግሯል እኮ አባዬ፣ ከእንግዲህ በኋላ መጨነቅ የለብህም አለችው ነው ምስጢሩ ታፍኖ ከሚቆዩ ለዛ ነው የደበቅሽኝ አለና እኔ ነኝ ያስጠነቀቅኳት። እሷ ላይ ቂም መያዝ የለብህም አለ። አሁን ስለ ሁሉንም ነገር ትተን ስለ ሕክምናው እናወራ። ሕክምና ይቅደም ወይስ ሌላ ነገር አለና በቃ አብል እባክሽን እንዴ ወንድም እንደዚህ ነው እንደምትጠይቁት እንዴ? እባክሽን አብል ይቅርታ አድርግልኝ አለና እየሳቁባት ከዚህ በላይ እንዴት ነው ይቅርታ የምጠይቅ? እኔ ለመስል መስሎኝ የሳቂ መጣ። እስክንድር አሁንም ተማማ አለና እንግዲህ ወይዘሮ መነን እንግዲህ እንደ የማን ቤት ሄዳለች። እንግዲህ ኩኩሻን መንገድ ላይ ቆማ እየጠበቀቻት ነው። ኩኩሻም እንግዲህ መንቀር እያለች ወደ ታች እየመጣች ነው። ዘነቡን እንግዲህ እንትን ለማለት ዘነቡን ከማናገር አለፈችውና እንዴ የያየሽኝ ጥለሽኝ ልታልፍ ነው እንዴ? ለምንድን ነው ያልነገርሽኝ? የዲኤንኤ መርመራ የተዘበራረቀ ስሜት ውስጥ ነኝ መነን አለ። እኔ ዘነቡን እየሸወርሽ ነው ወይስ እኔ ልደሰት ወይስ ልከፋ? እኔ ራሴ ግራ ገብቶኛል ያልኩሽ ነው አለችው። ለምንድን ነው ታዲያ ስሜትሽ? ገንዘብ አባብሎኝ እንደማያውቅ መቼም ታውቃለሽ። መቼም አንቺ እናትሽን ካከኝሽ
እናቴን ይቅርታ ጠይቀሻት ወደ ቤት መልሻት በያት ያላልኩሽም እንዴ? እስካሁን ለምን እንዴት ያልመለሰችኝም? ለነገሩ ችግር የለም። አጸደ እንዳለችው እግሯ ስር ወድቄ ይቅርታ እንድታረግልኝ ይጠይቃል። ከአፈር አንስቼ ሰው ያደር የእናቴ ሰላማዊ መንገድ እንደበጠበጭ አልፈልግም ከእንግዲህ ኋላ አለችው። ማነው የቀጠ እኔ አንቺ ሰይሽ የራስ ወዳጅነትሽ ነው የምታይ። እኔ አንዴ እዛ ቤት ልመለስ እንጂ አንቺ እንዳትይኝ አንሶላ ተሸፋፍኜ ነው መኖረው አለችው። አንቺ ልሽ ቀልድ መሆንን ምናልባት ሆነ ገንዘብ እንድሰጥሽ አደርጋለሁ። እንዴ ምን አይነት ነው? እኔ ነኝ እኮ ያንቺን የቀጠርኩሽ አለቻትና እኔ ከአንቺ ጋር ቆሜ መለፋለፍ አልፈልጉም አለችውን። ኩኩሻ ኧረ ከኋላ ሺ ስንለ ለምን ቀይ ያበራሽ ከተማውን ያስብሩ። ለነገሩ የአንቺ ልጅነት ተረጋግቶ ሌላ ቀላል ነው አለችውና እንግዲህ ዘነቡም ሌላ ነገር እያሰበች ነው። የዶክተር ዘካሪያስ ልጅ እንግዲህ ከውጭ መጥቶ አሁን አደራሻውን እልክላለሁ አለና አዝረም እንግዲህ ኮኩሻ መንቀር እያለች እንግዲህ ወደዚህ እየሄደች ነበረ። በጣም እናት አለውና እንግዲህ እሱም ስለ ልብሷ ሊነግራት ነበረ። ኮኩሻም እየተመነቀ ከኋላሽ ያለ ነገር አለውና እርፍ በጥፋት ተናግረ ለምንድነው የምትመችኝ ያለና አንተም ብሎ ለካፍ ከኋላሽ ደም አይቼ እኮ ነው እባክሽን አለና ወይኔ ጉዴ ያለች ለምንድነው የምትመችኝ ያለ